ሰላም ጤና ይስጥልን ተመልካቾቻችን እንደምንላችኋል። ከናሁ ቴሌቪዥን ለዕለተ ረቡዕ መስከረም 7 ቀን 2018 ዓ.ም የምሽት ዜናዎችን ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታማ አያሌው ነኝ። አብራችሁን ቆዩ። አርዕስተ ዜና። የኢትዮጵያ ካፒታል ገበያ ባለስልጣን አክሲዮኖቹን ያላስመዘገበ ድርጅቶችን አስጠነቀቀ። በአማራ ክልል በዘንድሮ የትምህርት ዘመን ለመማር የተመዘገቡ ተማሪዎች ቁጥር ከታቀደው ከግማሽ በታች ነው ተባለ። ከውጭ የደቡብ ሱዳን መሪዎች ሀገሪቱን በስልታዊ መንገድ እየዘረፉ ነው ሲል የተባበሩት መንግስታት ድርጅት አስታወቀ። ወደ ቀዳሚ ዜናችን እንለፍ። ኢትዮጵያ መውጫ መግቢያ በሯን ማበጀቷን የማይቀር ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ ሰላምን ታስቀድማለች፣ ድህነትን ትፋለማለች፣ መውጫ መግቢያ በሯንም ታበጃለች ሲሉ ገልጸዋል። ይህ አይቀሬ ጉዳይ መሆኑን ተገንዝበን ወንድም እህቶቻችን በፈጠነ ጊዜ ለድርድር ራሳቸውን ዝግጁ እንዲያደርጉ ሲሉም ጥሪ አቅርበዋል። ጠቅላይ ሚኒስትሩ ይህንን ያስታወቁት የመደመር መንግስት የተሰኘውን 4ኛ መጽሐፋቸውን ለማስመረቅ ትናንት መስከረም 6 ቀን 2018 ዓ.ም በተዘጋጀው መርሃ ግብር ላይ ነው። በመጽሐፍ የምረቃ መርሃ ግብሩ ንግግር ያደረጉት ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ በሰላምና በዓለም ሕግ መሰረት ከዘጋት በርና ድሃ ካስባላት መጠሪያዋ መገላገጥ አለባት ብለን ስለምናምን በየትኛው መድረክ ከኢትዮጵያ ጋር በሰላም መንገድ ለመነጋገር የሚፈቅድ አካል ካለ እጃችን ከምንጊዜውም በላይ የተዘረጋ ነው ሲሉ አጽንኦት ሰጥተዋል። ነገር ግን ኢትዮጵያ የጂኦ እስረኛ ሆና ለዘላለም ትኖራለች ብሎ የሚያስብ ኢትዮጵያዊ ካለ እርሱ የሞተ ነው ሲሉም ገልጸዋል። በአማራ ክልል በዘንድሮ የትምህርት ዘመን ለመማር የተመዘገቡ ተማሪዎች ቁጥር ከታቀደው ከግማሽ በታች ነው ተባለ። በክልሉ ባለ የጸጥታ ችግር ምክንያት ባለፉት 2 ዓመታት ከ4 ሚሊዮን በላይ ተማሪዎች ትምህርታቸውን አቋርጠዋል። በአማራ ክልል ያለው የሰላም መደፍረስ የክልሉን ኢኮኖሚያዊ፣ ማህበራዊና ሰብአዊ ሁኔታዎች በእጅጉ አዛብቷል ነው የተባለው። ኤልዳና ታደሰ ተጨማሪ አላት። የአማራ ክልል ትምህርት ቢሮ በዘንድሮ የትምህርት ዘመን ከ7.4 ሚሊዮን በላይ ተማሪዎችን ለማስተማር ማቀዱን የገለጸ ቢሆንም እስካሁን ለመማር የተመዘገቡ ተማሪዎች ቁጥር ግን 3 ሚሊዮን ብቻ መሆኑ ታውቋል። የትምህርት ቢሮ መረጃ እንደሚያመላክተው በዘንድሮ የትምህርት ዘመን ሊያስተምር ያቀደው ባለፉት 2 ዓመታት ትምህርታቸውን ያቋረጡ ተማሪዎችን ጨምሮ ነው ተብሏል። የዓመቱ ትምህርት መስከረም 5 ቀን 2018 ዓ.ም በክልሉ ሲጀመር ለመማር የተመዘገቡ ተማሪዎች ቁጥር ግን 3 ሚሊዮን አይሞላም ነው የተባለው። ምዝገባ ያልጀመሩ ትምህርት ቤቶች እንደሚገኙ ወላጆችና መምህራን እየገለጹ ይገኛሉ። በአማራ ክልል ያለው የሰላም መደፍረስ የክልሉን ኢኮኖሚያዊ፣ ማህበራዊና ሰብአዊ ሁኔታዎች በእጅጉ እየጎዳው ይገኛል። በተለይም በትምህርት ዘርፍ ያስከተለው ቀውስ ከጊዜ ወደ ጊዜ ከፍ እያለ መጥቷል። በክልሉ ባለው የጸጥታ ችግር ምክንያት ባለፉት 2 ዓመታት ከ4 ሚሊዮን በላይ ተማሪዎች ትምህርታቸውን ለማቋረጥ ተገደዋል። በምክትል ርዕሰ መስተዳደር ማዕረግ የማህበራዊ ዘርፍ አስተባባሪና የአማራ ክልል ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ በቅርቡ በሰጡት ጋዜጣዊ መግለጫ ባለፉት 2 ዓመታት በሚሊዮን የሚቆጠሩ ተማሪዎች ከትምህርት ውጭ ሆነዋል ብለዋል። በ2016 ካቀደው 6.2 ሚሊዮን 2.5 ሚሊዮን አካባቢ ተማሪዎች ወደ ትምህርት ገበታ ሳይመጡ ከረሙ። ይሻላል ብለን ደግሞ ባለፈው ዓመት በተለያዩ መልኩ ጥረት ስናደርግ ቆየን። እዚህም ላይ የባስ ብሎ ደግሞ 4.1 ሚሊዮን አካባቢ የሆኑ ተማሪዎች ጭራሽ የትምህርት ቤቱን በራፍ ሳይረግጡ ከረሙ። ከተመዘገቡትም ውስጥ ደግሞ የሚያሰልሱ የሚያቋርጡ ተማሪዎች ብዙ ናቸው ማለት ነው። 2018 ደግሞ 7 ሚሊዮን 445,545 ተማሪዎችን መዘግባለን ብለናል። ይሄ እቅድ ተሸንሽኖ እስከ ትምህርት ቤት ደርሷል፣ እየተሰራበትም ነው ያለው። በ2018 የትምህርት ዘመን ባለፈው ዓመት ከትምህርት ርቀው የነበሩ ተማሪዎችን በማካተት 7 ሚሊዮን 445,545 ተማሪዎችን ለማስተማር ማቀዱን ነው የቢሮው ኃላፊ ያመላከቱት። በክልሉ ትምህርት መጀመሩን ለመንግስት መገናኛ ብዙሃን የገለጹት ዶክተር ሙሉነሽ ከነሐሴ አጋማሽ ጀምሮ 3 ሚሊዮን ያህል ተማሪዎች መመዝገባቸውንና ለምዝገባው ዝቅተኛ ውጤት መምጣቱ የተለያዩ ምክንያቶችን አስቀምጠዋል። እንደ ኃላፊዋ ገለጻ በክልሉ አንጻራዊ ሰላም ባለባቸው አካባቢዎች ትምህርት መጀመራቸውንም ጨምረው ገልጸዋል። ከአርብ ድረስ ያለው ከ2.9 ሚሊዮን ኦልሞስት ወደ 3 ሚሊዮን አካባቢ ተማሪዎች ተመዝግበዋል። የሁለተኛ ደረጃ ተማሪዎች ቀድመው አይመጡ። እንደ ሀገርም እንደ ክልልም ትልቅ ጎደሎ ያየንበት የሁለተኛ ደረጃና የጸጥታ ችግር ያለባቸው አካባቢዎች ናቸው። እነሱም ላይ የተሻለ ለውጥ አለ። ካምናው ከታቻምናው የተሻለ ለውጥ ይኖራል ብለን ነው የምንጠብቀው። በከተሞች አካባቢ ትምህርት መጀመሩ የተገለጸ ሲሆን የጸጥታ ስጋት ያለባቸው የገጠር አካባቢዎች ግን ምዝገባ እንኳን እስካሁን እንደሌለ ተመላክቷል። በአማራ ክልል ከ10,000 በላይ የቅድመ አንደኛ የመለስተኛና ሁለተኛ ደረጃ ትምህርት ቤቶች ይገኛሉ። በክልሉ በሚካሄደው ጦርነት ደግሞ ከ3700 በላይ ትምህርት ቤቶች ከስራ ውጭ መሆናቸው ቀደም ሲል መዘገባችን ይታወሳል።
የካፒታል ገበያ ባለስልጣን አክሲዮኖችን ያላስመዘገቡ ድርጅቶችን አስጠነቀቀ። የኢትዮጵያ ካፒታል ገበያ ባለስልጣን ለሕዝብ የተሸጡና በመሸጥ ላይ ሂደት ላይ ያሉ ሰነዶች፣ መዋዕለ ንዋዮች፣ አክሲዮኖችን በተሰጠው ጊዜ ገደብ ያላስመዘገቡ የፋይናንስ ተቋማትን ጨምሮ ለሌሎች የአክሲዮን ኩባንያዎችን ማስጠንቀቂያ ሰጥቷል። ባለስልጣኑ ድርጅቶቹ በተሰጣቸው ጊዜ ገደብ ካላስመዘገቡ ሕጋዊ እርምጃ እንደሚወስድ አስታውቋል። የኢትዮጵያ የካፒታል ገበያ ባለስልጣን ባስተላለፈው ማሳሰቢያም በካፒታል ገበያ አዋጅ ቁጥር 1248/2013 እና ሰነደ መዋዕለ ንዋይ ለሕዝብ የማቅረብና የግብይት መመሪያ ቁጥር 1030/2017 መሰረት አክሲዮኖችን ጨምሮ ለሕዝብ የሚቀርቡ ሰነደ መዋዕለ ንዋዮችን በሙሉ በኢትዮጵያ የካፒታል ገበያ ባለስልጣን መመዝገብ አለባቸው ብሏል። ሰነደ መዋዕለ ንዋይን ለሕዝብ የማቅረብና የግብይት መመርመርን በሚደነግገው መሰረትም አክሲዮኖችን ጨምሮ ማንኛውም አይነት ሰነድ መዋዕለ ንዋዮችን ለሽያጭ ያወጡ ድርጅቶች መመሪያው ከመውጣቱ በፊት የሸጧቸውንና በመሸጥ ሂደት ላይ ያሉ እንዲሁም ለሽያጭ የሚያቀርቧቸውን አዲስ ሰነደ መዋዕለ ንዋዮችን በባለስልጣኑ ማስመዝገብ ግዴታ ያለባቸው በመሆኑ በዚህም ድንጋጌ መሰረት ተፈጻሚ እንዲያደርጉ አሳስቧል። በዚህም መሰረት ሰነደ መዋዕለ ንዋይ አውጪ አክሲዮን ማህበራት መመሪያውን ከመጽደቁ በፊት ለሕዝብ የተሸጡና በመሸጥ ሂደት ላይ ያሉ ሰነደ መዋዕለ ንዋዮችን ለማስመዝገብ በመመሪያ የተቀመጠውን የአንድ ዓመት የሽግግር ጊዜ ህዳር 16 ቀን 2018 ዓ.ም የሚጠናቀቅ በመሆኑ መመሪያው የሚጠይቀው መስፈርት በማሟላት በጊዜ ገደብ የሰነድ መዋዕለ ንዋያቸውን ማስመዝገብ እንደሚኖርባቸው አሳስቧል። የምክር ቤት አባል የሆኑት አቶ ክርስቲያን ታደለ በጠና መታመማቸው ተሰማ። ከ2 ዓመት በላይ በእስር ላይ የሚገኙት የህዝብ ተወካዮች ምክር ቤት አባሉ አቶ ክርስቲያን ታደለ በጤና እክል ምክንያት በጠና መታመማቸውን ቤተሰቦቻቸውና ጠበቃቸው ለቢቢሲ ገልጸዋል። ጠበቃቸው ሰለሞን ገዛኸኝ ለቢቢሲ እንደተናገሩትም ሰኞ ዕለት ቂሊንጦ ማረሚያ ቤት ውስጥ አግኝተዋቸው የነበረ ሲሆን አቶ ክርስቲያን ከቅርብ ጊዜ በፊት ካደረጉት ቀዶ ሕክምና በኋላ ተገቢውን ክትትል ባለማግኘታቸው ህመማቸው እየተባባሰባቸው መምጣቱን ተናግረዋል። አንድ የቤተሰባቸው አባል እንደተናገሩት አቶ ክርስቲያን ከወራት በፊት በመቅረዝ ሆስፒታል ቀዶ ሕክምና ካደረጉ በኋላ በቂ ክትትል ሳይደረግላቸው ወደ ማረሚያ ቤት እንዲመለሱ መደረጉ ለዚህ አሳሳቢ የጤና ሁኔታ እንደዳረጋቸውም ተናግረዋል። የአማራ ብሔራዊ ንቅናቄ አብንን ወክለው የህዝብ ተወካዮች ምክር ቤት አባል እንዲሁም በምክር ቤቱ የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ሰብሳቢ የነበሩት አቶ ክርስቲያን ታደለ በአማራ ክልል በተፈጠረ የጸጥታ መደፍረስ ምክንያት የአስቸኳይ ጊዜ አዋጅ ከታወጀ በኋላ በቁጥጥር ስር ውለዋል። ከዚያም ያለመከሰስ መብታቸው ተነስቶ ላለፉት 2 ዓመታት በእስር ላይ እንደሚገኙ ይታወሳል። የአቢሲኒያ ባንክ አክሲዮን ማህበር የባለ አክሲዮኖች 29ኛ መደበኛና 16ኛ አስቸኳይ ጠቅላላ ጉባኤዎች ማክሰኞ መስከረም 20 ቀን 2018 ዓ.ም ከጠዋቱ 2 ሰዓት ጀምሮ አዲስ አበባ ከተማ ፒያሳ አካባቢ በሚገኘው የአድዋ ድል መታሰቢያ የፓን አፍሪካ አዳራሽ ይካሄዳል። በመሆኑም የባንኩ ባለ አክሲዮኖች በተጠቀሰው ቀንና ቦታ በጉባኤዎቹ ላይ እንድትገኙ የዳይሬክተሮች ቦርድ ጥሪውን በአክብሮት ያስተላልፋል። ባለ አክሲዮኖች ወይም ህጋዊ ወኪሎች በጉባኤው ላይ ለመሳተፍ ሲመጡ በኢትዮጵያ ካፒታል ገበያ ባለስልጣን በተሰጠው መመሪያ መሰረት ተገቢውን መረጃ ለማሟላት እንዲረዳ የኢትዮጵያ ዲጂታል መታወቂያ ካርድ ፋይዳ መያዝ ይጠበቅባቸዋል። በጉባኤዎቹ ላይ በግንባር ለመገኘት የማይችሉ ባለአክሲዮኖች ጉባኤዎቹ ከሚካሄዱበት 3 የሥራ ቀናት በፊት ለገሃር በሚገኘው የባንኩ ዋና መስሪያ ቤት 8ኛ ፎቅ የአክሲዮንና ኢንቨስትመንት ክፍል ቀርበው የውክልና ቅጽ ሞልተው በመፈረም ተወካይ መሾም ወይም ተወካዮች ስልጣን ባለው ክፍል ተረጋግጦ የተሰጠ የውክልና ሰነድ ዋናውንና ኮፒውን በመያዝ በስብሰባው ላይ መሳተፍ ይችላሉ። ዝርዝር የስብሰባውን አጀንዳዎች ማክሰኞ ነሐሴ 28 ቀን 2017 ዓ.ም ታትመው በወጡት ሪፖርተርና አዲስ ዘመን ጋዜጣዎች ላይ መመልከት ይቻላል። የአቢሲኒያ ባንክ አክሲዮን ማህበር የዳይሬክተሮች ቦርድ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ወደ ውጭ ዜናዎች እናልፋለን።
የደቡብ ሱዳን መሪዎች ሀገሪቱን በስልታዊ መንገድ እየዘረፉ ነው ሲል የተባበሩት መንግስታት ድርጅት አስታወቀ። የተባበሩት መንግስታት ድርጅት መርማሪዎች የደቡብ ሱዳን ባለስልጣናት ሀገሪቱ ከፍተኛ የምግብ ዋስትና ቀውስ ውስጥ በገባችበት በዚህ ወቅት በቢሊዮኖች የሚቆጠር የህዝብን ሀብት ዘርፈዋል ሲል ከሰዋል። ተመድ በትላንትናው ዕለት ይፋ ባደረገው ሪፖርትም በደቡብ ሱዳን የተመድ የሰብአዊ መብት ኮሚሽን ባለስልጣናቱ አገሪቱ ነጻነቷን ካወጀችበት ጊዜ አንስቶ እንደ አውሮፓውያን አቆጣጠር ከ2011 ጀምሮ በህገወጥ መንገድ ከፍተኛ ገንዘብ ለማዘዋወር የተለያዩ ዘዴዎችን መጠቀማቸውን ገልጿል። እንደ ሮይተርስ ዘገባ ኮሚሽኑ ሀገሪቱ በልሂቃን ተይዛለች፣ ይህም ለግል ጥቅም ሲባል የሀገሪቱን ሀብት በስልታዊ መንገድ መዝረፍ ተቋማዊ ሆኗል ብሏል። ሪፖርቱ አክሎም ጥቂት ግለሰቦች የሀገሪቱን ሀብት የተፈጥሮ ሀብት እየዘረፉና ራሳቸውን እያበለጸጉ ባሉበት ወቅት መንግስት ለህዝብ ያለውን ሉዓላዊ ኃላፊነቱን በመተው እንደ ምግብ አቅርቦት፣ የጤና እንክብካቤና ትምህርት ያሉ ወሳኝ አገልግሎቶችን ለዓለም አቀፍ ለጋሾች ተላልፈዋል ብሏል። ሪፖርቱ ሙስና ደቡብ ሱዳናውያን እየገደለ ነው ሲልም አስጠንቅቋል። በመጨረሻም የእስራኤል መከላከያ ሰራዊት የጋዛ ከተማ ነዋሪዎች ከስፍራው ለቀው እንዲወጡ ጊዜያዊ መንገድ ክፍት ማድረጉን ገለጸ። የእስራኤል መከላከያ ሰራዊት ነዋሪዎች የተሰነላቸውን መንገድ ብቻ እንዲጠቀሙና በጸጥታ አስከባሪዎች የሚሰጡትን መመሪያዎች እንዲከተሉም ጠይቋል። የእስራኤል መከላከያ ሰራዊት ጊዜያዊ የመተላለፊያ ኮሪደር መክፈቱን ሲገልጽ ይህም ሲቪሎች ከጋዛ ከተማ ወደ ዋዲ ጋዛ ደቡባዊ አካባቢ ለቀው እንዲወጡ ለማድረግ ነው ተብሏል። ኮሪደሩ ከዛሬ መስከረም 7 ከቀኑ 12 ሰዓት ጀምሮ እስከ መስከረም 9 ከቀኑ 12 ሰዓት ድረስ ክፍት ይሆናልም ተብሏል። የእስራኤል መከላከያ ሰራዊት ነዋሪዎችም የተወሰነ መንገድ ብቻ እንዲጠቀሙና በጸጥታ አስከባሪዎች የሚሰጡ መመሪያዎች እንዲከተሉ አሳስቧል። ሰራዊቱ ሲቪሎችን ለመርዳት የትራፊክ ምልክቶችን በመንገዱ ላይ እንደተቀመጡ አስታውቋል። በጋዛ ከተማ ከሚኖሩ 1 ሚሊዮን ከሚገመቱ ነዋሪዎች ውስጥም እስከ ማክሰኞ ድረስ በግምት 350 ሺህ ነዋሪዎች ከጋዛ ከተማ ለቀው ወጥተዋል ሲልም ሰራዊት ማስታወቁን የጀሩሳሌም ፖስት ዘገባ ያመለክታል። በሀገራችን የንግድ ሚዲያ ታሪክ ግንባር ቀደምት ሆኖ በርካታ አስተማሪ፣ አዝናኝና መረጃ ሰጪ ዝግጅቶችን ጊዜው አሁን ነው ሲል በበርካታ አማራጮች ለእናንተ ውድ ተመልካቾቻችን ሲያደርስ የቆየው ናሁ ቴሌቪዥን አሁንም ዘመኑ የደረሰበትን የመረጃ ተደራሽነት ከግምት ውስጥ በማስገባት ቲቪ ለምኔ ሲል በአይነቱ ለየት ያለ የቲቪ የስልክ መተግበሪያ ሲያበስራችሁ በታላቅ ኩራት ታጅቦ ነው። በፈለጉት ጊዜና ሰዓት በምንም ቦታና ሁኔታ ውስጥ ሆነው መረጃን በእጅ ስልኮ ማግኘት ይፈልጋሉ። እንግዲያውስ በቀላል አጠቃቀም በቀልጣፋ ሁኔታ በጽሁፍ በድምጽና በምስል አማራጮች መረጃን ከታማኒ ምንጮች ባሉበት ሊያደርሶት ዝግጅቱን ጨርሷል። ምን ማየት ምንስ መስማት ይፈልጋሉ? ከስፖርት ኖት፣ ከመዝናኛው፣ ከፖለቲካው ወይስ ዓለም አቀፍ ጉዳዮች? አጫጭር መረጃዎችን ከቢዝነስና ኢኮኖሚ መረጃዎች ጋር አሰባጥሮ በናሁ አርካይቭ በትዝታ የዋሊት መልሶ በመረጃ ቡፌ ሊያንበሻብሾት ዘመናዊ አዲስ የስልክ መተግበሪያ በአዲስ ዓመት ስጦታ የሚመለከቱበት ብቻ ሳይሆን የሚሳተፉበት፣ የሚሰሙበት ብቻ ሳይሆን የሚናገሩበት በአዝናኝ ጥያቄና መልሶች ዳጎስ ያለ ሽልማት የጉርሻ አማራጭ አቅርቦሎታል። የዓለም አቀፍ ሚዲያዎችን ሰበር ዜናዎች በአማርኛ ተርጉሞ የሚያስነብብ በተለያዩ የቋንቋ አማራጮች የቀረበ የአዲስ ዓመት ልዩ ገጸ በረከት ከናሁ ቴሌቪዥን። እንደ ጋዜጣ እንነበባለን፣ እንደ ራዲዮ እንደመጣለን፣ እንደ ቴሌቪዥን በስልክ እንታያለን። አዲስ አማራጭ በአዲስ ዘመን ናሁ ቴሌቪዥን። መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናሁ ቴሌቪዥን። መልካም አዲስ ዓመት። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ።
ተመልካቾቻችን ከናሁ ቴሌቪዥን ለዕለቱ ያዝንላችሁ የምሽት ዜናዎች እስካሁኖቹ ነበሩ። ዜናዎቹ ወደ እናንተ ያደረስኩ አብሬያችሁ ቆየሁት ሀብታማ ያለው ነበርኩኝ። ሰናይ ምሽት።